እንዲህ ብለሽማ ራስሽን አታሳንሽ እንዴ? አይ የቤት ሰራተኛ ከቤት አትወጣም። ለማግባት እኮ መታየት ያስፈልጋል። ምን ዘበኛ ነው የሚያየን እዚሁ ግቢ? ዘበኛም ቢሆን እኮ ወንድ ነው። ምን ችግር አለው? አይ እሱማ ልክ ነህ፣ ግን እነሱ ኑሮውን ይፈሩት ይሆናል። ግን እኔ እሱን አላውቅም። ነገር አለ ብዬ ምንም ምግብ ምን መስራት ትወጃለሽ እያለኝ ነበር። እንደዛ አይደለም ሜቢ ባላገኝልሽ እያልኳት ነበር። እንዴ ለዛ እየዋሸሽ ነው እንዴ? ቀድስ ኮሸት አይወድም። በጣም ሀቀኛ ሰው ነው። እንግዲህ ስልክሽን ስጭኝ እያለኝ ነበር። ኤቢ ያው ባል አጣው ስትለኝ ባላገኝልሽ ስልክሽን ስጭኝ አልኳት። እውነቷን ነው። አይ የሷ ባል ገዜ ነው። በጣም ነው የሚወዳት። እና ነው የምንነጋገር። እህትህ ከኔ ስለማርገዟና ስለመውለዷ ምላት እናገር። ይዲያ ምን ሲደረግ ነው ለአንተ የምትምልል? የኔ ዋ በርግጥ አንድ ቀን በስተት አድርገናል። እንዴት በአንድ ቀን ልጅ ሊፈጠር ይችላል? ይልቅ ከለዛ ላይ አይንህን አንሳ። አቻ ከለዛ ላይ አይንህን አንሳ። አላነሳ ፖሊስ መጣ። ዳጣ እንግዲህ በጣም ግራ ተጋብቷታል። በሚገርም ሁኔታ እንደሚታወቀው እንግዲህ ዳጣ የአባቷ ደረጀ መሆኑን ካወቀች በኋላ ነገሮች ትንሽ ባልተአሰበ መልኩና ትንሽ ግራ በሚያጋባ መልኩ እየሄዱባት ነው የሚገኘው። በተለይ ደግሞ እንደሚታወቀው ያላትን ሁኔታዎችን ነገሮችን ለማስተካከል የምትሄድበትን መንገድ በልክና በልክ ያልሆነ ነገር ሆኖባታል። በተለይ ደግሞ እናትና አባቷ በዚህ ሁኔታ በድጋሚ ደግሞ ሌላ ሰው መያዛቸው ወይም ደግሞ ያው እንዳልኳችሁ ደረጀ የሰላም የልጁ አባት መሆኑን ካወቁ በኋላ በጣም ነው ያፈሩት። እንዳጠቃላይ ማለት ነው በቃ በጣም ነው የሚያሳፍረው። በጣም ነው የደነገጡት። በጣም ነው የሚያመው። በጣም በቃ እና በጣም ግራ ተጋብቷታል። እንግዲህ አንቺም እናት ያደለሽም ብላ ታውቃላችሁ ጥላቸው መታለች። ደረጀንም ደግሞ በቃ እንዳንተ አይነት አባት የለኝም እንዳንተም ሊኖረኝም አይገባምም አልፈልገውም ብላ ነው እንግዲህ ጠበቅ ያለ እንትን የተናገረችው። ከዛው ከመጣኝ በኋላ እንግዲህ እዚህ ጋር ደግሞ እየሆነ ያለውን ነገር ስታይ በተለይ አብጌል ስትጨነቅ አብጌል እንደምታውቀው አታውቅም ማለት የማታውቀው ምንድነው ደረጀ አባቷ እንደሆነ አታውቅም በጭራሽና እሱ ነገር በጣም ከባድ ነው። ቤተሰቦቻችን እያንዳንዱን ነገር ለማስተካከል እየተሄደበት ያለው መንገድ ትንሽ ያስጠላልና በቃ እንዴት ብዬ ንገራችሁ በጣም ግራ ተጋብቷታል ዳጣ እዚህ ጋር አጠቃላይ ሁኔታዎችን በቃ አስቸጋሪ ነው ሁኔታዎችና እና በዛ አማካኝነት እንግዲህ እናታንም እዚህ ጋር ግራ ተጋብቷል። ደረጀን ይሁን ነገር እንዳያሉት ፈርተውታል። ጭንቀቱ ገብቷቸዋል። አብጌል ደግሞ ደረጀ እንግዲህ የዳጣን አባት መሆኑን እንጂ ሌላ እንትን ችግር መኖሩን አታውቅም በፍጹም ማለት ነውና እሱ ነገር በጣም አስቸጋሪ ሆኖበታል ማለት ነው። ቤተሰቦቻችን ዳጣ እዚህ ጋር በቃ አባቷ እዚህ ጋር መጨነቅ ማርታ እዚህ ጋር አልሆነ ነገር ሆነ ሰላምን እንግዲህ እና ማየ እየመጣች ነው። ስለዚህ እሱ ነገር ምንም እንዳትይ አደራሽን ብላ ነግራታለችና እንደዛ ስትነግራት ምንድነው አይ ኧረ እንደዛ የሚባል ነገር የለም እነግረዋለሁ እንጂ የማንነገርበት ምንም ምክንያት የለም። ምክንያቱም ደግሞ እውነታው መውጣት አለበት ተደብቆና ተሸሽጎ የትም የሚደርስ ነገር ስላል አይደለ። ስለዚህ ከአንዳንድ የጠየቀችኝ ሁሉ ነግራታለሁ ብላታለች። በዛ እንግዲህ ዳጣ በጣም ተናዳለች። እሷ መናደድ ብቻ ሳይሆን ሰላም ስልኳን ዘግታባት ነው የወጣችው። በቃ ይሄን ያክል አመት እኔ 20 አመታትን እኔ በቃ ሁሉ ነገሬን ትቼ ብዙ ነገሮችን ትቼ ያየሁት እንዳላየሁ የሰማሁትን እንዳልሰማሁኝ ሁሉን ነገር ችዬ ያለፍኩት ትቼ ያልሄድኩት ሰምቼ ባልሰማ አይቼ ባላየ ይሄድኩት እኮ ይሄ ነገር ሳይገባይ ቀርቶ አይደለም። ግን አንቺ እንዴት እንደዚህ ትያለሽ ማለት እንዴት ምን ስታያሰብሽው ሲቀጥል ደግሞ እንዴት አንቺ አባዬና እና ማየና አፋተሽ አንቺ መግባት ነው እንደምትፈልጊው ይሄንስ እንደዛ አርግሽ ያሰብሽበት ሐሳብሽ ምንድነው ብላ ነው እንግዲህ ከበድ ያለ ጥያቄ ጠየቀቻቸውና ግን ያም ሆነ ነገሮችን ለማስተካከል እንግዲህ ብዙ ነገር እየተሞከረ ነው የሚገኘው። ግን ምንም ያክል እንደዛ ቢሆንም በጣም ከባድ ነው ወደ ቤተሰቦቻችን። ግን ያም ሆነ በቃ ግራ ግብት ብሏል። ሁሉም ሰው እየተጨነቀ ነው። ሁሉም ሰው እያዘነ ነው። ማርታም እንግዲህ ዳጣን
ማነው ሰላምን ለመጠየቅ እስከ ቤቷ ድረስ ሄዳለች። ከቤቷ ድረስ መሄድም ብቻ ሳይሆን እንግዲህ ፊት ለፊት ተገናኝተዋል። ከአንዳንድ ቃላትን እየተጠያየቁ ነው ያሉት። ስለዚህ ሰላም ምን ልትል ትችላለች? መጀመሪያ እንግዲህ እንዳያችሁት ዝታለች። በቃ ከአንዳንድ የሆነውን ነገር እናግራታለሁኝ፣ እንኳንም ጠየቀችኝ፣ እንኳንም መጣች፣ እንደውም ይሄንን እኮ እኔ ራሴ ስጠብቀ የነበረ ነገር ነው ብላ ነው የተናገረችው። እና ስለዚህ ዳጣ እባክሽ ብትላትም አልሰማም ብላለች። ናታንም አባዬ ምን እናርግ ሲለው ደረጀን ናታን ምንም የምናደርገው ነገር የለም በቃ ትንገራት፣ ኦልሬዲ እኮ ሰምታለች። ስለዚህ ተሸሽጎ ምንም የሚሆን ነገር የለም እና ያለው ደረጀም ማርታ ደግሞ ደረጀን እንዳያችሁትኝ እውነት ይሄ የምሰማው ነገር ወይም ደግሞ ይሄ የሆነው ነገር እውነቱ ነው ከሆነ እኔ እዚህ አንተን እንዳላይህ በቃ እዚህ እንዳትቀመጥ በቃ አጠገቤ እንዳትቀመጥ ብለዋለች። ግን እሱ ደግሞ ምንም እንዳልተፈጠረ እንዳላደረገው ነው የነገራት። የሚገርመው ነገር ማርታ በቃ ከራሷ ጋር ራሱ በቃ በጣም ሰጠገባው ስለሆነች ምንም ነገር እንትን አላለችውም። አይገርማችሁ ማለት ምንም ነገር በቃ አምናን መቀበል ስላልቻለች ወረቀቱን እንኳን ራሱ እስካሁን ከፍታ አላየችውም። ለምን ይመስላችኋል? በቃ አምሮዋን በቃ ይሄ ነው ብላ ማሳመን ስለማትፈልግ ሲቀጥል ደግሞ በቃ እያለች ነበር እኔ ይሄን ነገር እውነት ነው ብዬ በማውራትም መናገርም አልፈልግም። ምክንያቱም በጭራሽ ሊሆን አይችልም። እንዴት ደረጀ በእኔ ላይ ሄዶ ልጅ ወለደ፣ እኔን ትቶ ሌላ ልጅ ያመጣ፣ እኔን እንትን ብሎ እንደዚህ አደረገ። በቃ ይሄ ነገር በጣም በቃ ከአእምሮ በላይ ስለሆነባት አይ ይሄን መሆን የለበትም ሊሆንም አይችልም ብላ ነው እንግዲህ ከራሷ ጋር በቃ እንትን ያደረገችውና ይሄ ደግሞ በጣም ከባድ ነው። ሰላምን እየቻለችበት የአይን እይታ በጣም ያስፈራል። ደረጀም ግራ ተጋብቶታል። አጠቃላይ ቤተሰቡ እንግዲህ ትርምስምስ ወጥቷል። ያው የሆነውን ነገር እንግዲህ በጸጋ ከመቀበል ውጪ ምንም የሚባል ነገር የለም። ግን ያው የሆነው ነገር እውነት ለመናገር ትንሽ ከባድ ነው። ግን ያው ምንም ማድረግ አይቻልም። የሆነውን ነገር ያው እንዳልኳችሁ በጸጋ መቀበል ነው። መሆን አለበት ነገር ይሆናል፣ መሆን የለበት ነገር አይሆንም። በቃ አለቀ ጉዳዩና በጣም ከባድ ነው። ውድ ቤተሰቦቻችን በጣም ያስፈራል፣ በጣም ያስደነግጣል። አብጌል በጣም ተደንቃለ፣ ቤተሰቡ አጠቃላይ ተጨንቋል ከአንዳንድ ማለት ነውና በጣም ከባድ ነው። ውድ ሀገር ልጆች ቀጣዩ ደግሞ አሪፍና መልካም እንደሚሆን ተስፋ እናደርጋለን። ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። እንግዲህ ደረጀ አሁን ያለበት ሁኔታ በጣም ከባድ የሚባል ነገር ነው። ኤንዌይ እንግዲህ ይህንንም ታልፎ ምናልባት ጥሩ መልካም ጊዜ ሊመጣ ይችላል። በተለይ ደረጀና ማርታ ቁጭ ብለው ተመካክረው ይቅርታ ተባብለው የህይወታቸው ጉዞ የሚጓዙበት አእምሯቸው ጥሩ መልካም ነገር የሚያስብበት ለልጆቻቸው ለራሳቸው ብቻ ሳይሆን እዚህ ጋር የሚታሰበው ጋይስ ልጆቻቸው ራሱ እኮ ከባድ ነው አይደል? አሁን ላይ ያሉበት ሁኔታ ግዴታ እነዚህ ልጆች ቤተሰብ እሷና እሱ ሲጣሉ የልጆች መበተን፣ ልጅ ያላባት ያለ እናት መቅረት፣ ከዛም አልፎ የህይወት የንብረት ብዙ ነገር ኪሳራ አለና እሱ ነገር ታስቦበት ምናልባት ይቅርታ ተብሎ በይቅርታ የሚተላለፉበት ጊዜ መልክ ይሆናል ብለን እናስባለን። እስከዛው ግን ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አይረሳ። ሁሌም ወዳጅ ፍቅራችሁ ስለምታደርጉልኝ ነገር ሁሉ በጣም አመሰግናለሁኝ። በቀጣይ አዲስ ቪዲዮ እንገናኛለን። በዛ ላይ እንግዲህ የአብጌል እጮኛ ወይም ደግሞ ቃዲስ እያደረገ ያለው ነገር በጣም የሚያስጠላ ነው። ሌላው ደግሞ ጊዜና ለዛ ያላቸው ግንኙነት ወደ ሌላ ጸብ እያመራ ነው። ጊዜም እንግዲህ በጣም ተናዷል። ምክንያቱም አቻም እንግዲህ እየመጣበት ነው። ሰላም ቆዩ።